ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከሲቪል አቪዬሽን ባለስልጣን ፍቃድ ሳያገኝ የከበሩ ማዕድናትን በአውሮፕላን ማጓጓዝ ተከለከለ። ከሲቪል አቪዬሽን ባለስልጣን ቅድመ ፍቃድ ሳያገኝ የከበሩ ማዕድናትን ከቦታ ወደ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታወቀ። የማዕድን ሚኒስቴር ይህን ያስታወቀው የተቋሙ የሥራ ኃላፊዎች የ2018 በጀት ዓመት የሩብ ዓመት አፈጻጸም ለሕዝብ ተወካዮች ምክር ቤት ኢንዱስትሪ እና ማዕድን ጉዳዮች ቋሚ ኮሚቴ ሰኞ ህዳር 8 ቀን 2018 ዓ.ም ሲያቀርብ ነው። የቋሚ ኮሚቴው አባላት ባቀረቡት ጥያቄ አምራቾች ማዕድናትን በአውሮፕላን ጭነው እንደማይንቀሳቀሱ በመከልከላቸው በተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ እየተፈጠረባቸው ነው ብሏል። የቋሚ ኮሚቴው ሰብሳቢ አምራች በካሉ በትግራይ ክልል ላሉ ማዕድን አውጪዎች የጂኦሎጂካል ሰርቬይ ተቋም በአካባቢው ስለሌለ በተሽከርካሪ ሲጓዙ በፌርማታው እንዲቆሙ እየተደረገ መቸገራቸው ገልጸው በአውሮፕላን ማጓጓዝም ያልተፈቀደላቸው ስለሆነ ችግሩ እንዴት ትፈቱታላችሁ ሲሉ ሚኒስትሩን ጠይቀዋል። ከአማራ ክልል ኦፓል የተሰኘው ማዕድን ይዘው ወደ ባህር ዳር ወይም አዲስ አበባ ለማጓጓዝ በአውሮፕላን ባለመቻላቸው በተሽከርካሪ ሲጓዙ መወረስ የገጠማቸው፣ መንገድ ላይም ውጣ ውረድ እየበዛባቸው መሆኑን፣ በዚህ ምክንያት ወደ ሕገ ወጥ ድርጊት የመግባት ዕድሉ ሰፊ በመሆኑ አሰራር እንዲበጅለት አሳስበዋል። በማዕድን ሚኒስቴር የማዕድናት ግብይት መሪ ሥራ አስፈጻሚ ኢዮብ በቀለ በሰጡት ምላሽ የማዕድን ግብይት ተዋንያን ምርታቸው በአውሮፕላን እንዳይጓጓዝ በሲቪል አቪዬሽን ደህንነት መመሪያና አጠቃላይ የማዕድናት ፍሰት ለመቆጣጠር በተቋሙ ብቸኛ ውሳኔ የተወሰደ እርምጃ መሆኑንም ተናግረዋል። ይሁን እንጂ የማዕድን ሚኒስቴር ተወያይቶ ያልወሰነው መሆኑንም አስረድተዋል። በአገር አቀፍ ደረጃ አሁን እየተሰራበት ያለው አሰራር ማዕድኑን ወደ ውጭ ለመላክ የሚፈልግ አካል ለአንድ ኤሌክትሮኒክስ መስኮት ማመልከቻ ከተላከ በኋላ የማዕድን ሚኒስቴር ለሲቪል አቪዬሽን ደብዳቤ እንዲጻፍ ተደርጎ ማዕድኑ ከተገዛበት ክልል ተጓጉዞ ሲመጣ አግባብነት ባለው አካል እውቅና ያለው መሆኑንና ለኤክስፖርት የተዘጋጀ መሆኑ ሲረጋገጥ የሚጫን መሆኑንም ገልጸዋል። ውሳኔ ላይ የተደረሰው ማዕድኑ በአውሮፕላን ሲጓጓዝ አቅጣጫ ቀይሮ በሕገወጥ መንገድ እንዳይሄድ ነው ብለዋል። ይህ ምቾት ያልሰጣቸው አካላት በቀጥታ በሕጋዊ መንገድ ከመላክ ይልቅ በሕገወጥ መንገድ በአዲስ አበባ ከተማ ለተለያዩ አካላት ለመሸጥ ስለሚሞክሩ እንደሆነም አስረድተዋል። ውሳኔው እንቅፋት የሚፈጥር ከሆነ መስራት ያለብን ጉዳይ ተቀራርበን እንሰራለን ብለዋል። የማዕድን ሚኒስትር ሀብታሙ ተገኘ ሪፖርታቸውን ሲያቀርቡም በሩብ ዓመቱ ከኩባንያው ወርቅ አምራቾች 0.74 ቶን ከባላይ ወርቅ አምራቾች ደግሞ 10.4 ቶን ወደ ገበያ ቀርቦ $1.1 ቢሊዮን የውጭ ምንዛሪ መገኘቱንም ተናግረዋል። ይሁን እንጂ ቋሚ ኮሚቴው በተሰጠው ጊዜ 27,000 የሥራ ዕድል ለመፍጠር ታቅዶ 7,000 ብቻ መፈጠር መቻሉንም፣ በወርቅ ልማት ወደ ሥራ ከገቡ ወርቅ አምራቾች ኩባንያዎች መካከል YMG 10.74 ኪሎ ግራም አቅዶ 0.45 ኪሎ ግራም፣ ኢዛና 84 ኪሎ ግራም አቅዶ 42 ኪሎ ግራም፣ ዝምባራ 19 ኪሎ ግራም አቅዶ 3.4 ኪሎ ግራም፣ ሴቲላይት ኢንዱስትሪ 9 ኪሎ ግራም አቅዶ 5.4 ኪሎ ግራም፣ ሲዳማ 3 ኪሎ ግራም አቅዶ ምንም ባለማግኘቱ የተጠበቀውን ያህል ውጤት አለመገኘቱንም አስታውቋል። ሲሚንቶ የወርቅን ያህል ፋይዳ የነበረው ምርት ነው ያሉት ሚኒስትሩ በአሁኑ ወቅት የሲሚንቶ ምርትና ፍላጎት መረጋጋት እንደታየበትና መጠኑን መጨመሩን እንዲሁም ኢንዱስትሪው ከሚጠቀመው በላይ ማምረት በመጀመሩ አምራቹ ወደ ውጭ ገበያ እንዲልኩ የተፈቀደላቸው መሆኑንም አስረድተዋል። ይሁን እንጂ ወደ ውጭ እንዲልኩ ቢፈቀድም የሎጂስቲክስ አቅርቦት አስቸጋሪ በመሆኑ ሲሚንቶን በተለይ ከመሃል ሀገር ለማጓጓዝ አዋጭ ባለመሆኑ እስካሁን አለመጀመሩንም ተናግረዋል። በሀገሪቱ የሲሚንቶ ምርት እጥረት ስጋት የለም፣ ዋጋውም መወደድ የለበትም፣ ወደ ውጭ መላክ ካለበት
በባቡርም ቢሆን በጅቡቲ በኩል መላክ አለበት ብለዋል። በዝቅተኛም ሆነ በትልልቅ አውራ መንገዶች ግንባታ ሲሚንቶን በስፋት ጥቅም ላይ ማዋል እንደሚቻል ገልጸው የአባይ ሲሚንቶ ፋብሪካ ግንባታው መጀመሩን በመጪው ዓመት ይጠናቀቃል ተብሎ እንደሚጠበቅም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።